ጆን ዳንኤል መስጊድ መስራት አለብህ። ብዙ ለፍቼ መሬት አግኝቻለሁ ከ2000 ካሬ በላይ። አንተ ደግሞ ልብህ ንጹህ። ሁላችሁም እንደሰማችሁት እንግዲህ የሚለው ጆን ዳንኤል አግዘነ መሬት ተሰጥቶናል መስጊድ እንስራ ነው። ይሄን ቪዲዮ ክርስቲያን ሙስሊም ቻናል ሁላችንም ሼር እናድርገው። ትልቅ መስጊድ ሀላባ ላይ እናሰራለን። በምችለው ሁሉ አግዛቻለሁ ወንድሜ። በጣም ደስተኛ ሆኜ ነው ማግዛችሁ። ምክንያቱም ሃይማኖት ተቋሞችን መስራት ማለት ወጣቱን ትውልዱን መስራት ማለት ነው። ስለዚህ ከጎናችሁ ነኝ። ኤኒ ታይም በማስፈልጋችሁ ጊዜ ጠሪያ። ኦኬ፣ በመጀመሪያ ደረጃ ሁለት ኦርቶዶክስ ወገኖቻችን ከልብ እናመሰግናለን። ለምን? ምክንያቱም መጀመሪያ ላይ ለእናንተ ምስጋናዬን አቅርቤ ሌላ ነገርን መናገር ስለሚፈልግ። ከዛ በመቀጠል ወንድምናቶች ሰላም አለይኩም ወራህመቱላህ ወበረካቱ። እንደዚሁ እዚህ ያላችሁ ወገኖችን ሁላችሁም ሰላም ብያለሁ። ይሄንን ቪዲዮ ሚዲያ ላይ ሲንሸራሸር አየሁት። እሱ ምንድነው? ሁለት ዳጊ እና ጆን ዳንኤል ሁለት ኦርቶዶክስ ወገኖቻችን በሀላባ ላይ መስጂድ እንገነባለን መስጂድ መገንባት አለብን ብሎ እርስ በርስ ሲጠራሩ አየኋቸው። ነገሩ ከፊት ለፊት ስታዩት በጣም መልካም ነገር እንደሆነ ታውቃላችሁ። አዎ ብዙ ልጆችም መልካም ነገር መስራችሁ እያደነቃችሁ ነው። ነገር ግን ፊት ለፊቱን ካያችሁት መልካም ነገር ነው። አንድ ክርስቲያን የሆነ ሰው ተነስቶ መስጂድን ለመገንባት እንደዚህ በሞራን ሲነሳሳ በጣም ጥሩ ነገር እንደሆነ እናውቃለን። መልካም ነገር እንዳሰቡበትና መልካም ነገር እንደሚፈልጉ ከፊት ለፊት እናውቀዋለን። ነገር ግን አንድ እውነት አልናገር። አንዳንዴ የሆነ ነገር ስንሰራ ለኛ መልካም ነገር ሊሆን ይችላል፣ ለኛ በጣም ጥሩ ነገር ሊሆን ይችላል። አንድ እውነት አልንገራችሁ። እኛ ሙስሊሞች በነገራችን ላይ እያንዳንዱን ነገር ስንተገበር ወይንም እያንዳንዱን ነገር ስንሰራ ለኛ ጥሩ ስለመሰለን ብቻ ሳይሆን ያንን ነገር ለማከናወን የምንነሳው ያ ነገር ፍላጎትና እምነታችን አብሮ ይሄዳል ወይ የሚለውን ነገር ማመዛዘን ሚዛናዊነት የሚባል ነገር አለ። ለምሳሌ ጆን ዳንኤል እና ዳጊ ዘንድሮ ወይንም በዚህ ሰዓት ተነስታችሁ የሆነ ቦታ ላይ ሄዳችሁ መስጂድ ሰራችሁ። ኦኬ ጥሩ ነው፣ መልካም ነው። ሙስሊሙንም ክርስቲያንም አንድ ላይ ለማድረግ ሞከራችሁ ወይንም በአንድነት መኖርን አሳያችሁ ሊባል ይቻላል። ነገር ግን የሆኑ የክርስቲያን አካላቶች በዚህ ጉዳይ ላይ ተነስተው ነገ ሙስሊሞች የሆነ ቦታ ላይ ቤተክርስቲያን መስራት አለባቸው ወይንም ሙስሊሞችም እንደዚሁ መስራት ይጠበቅባቸዋል አንድነት ለማምጣት ብሎ ሊናገሩ ወይንም እንደዚህ ሊያስቡ ይችላሉ። ያኔ እኛ ሙስሊሞች አንሰራም። እኔ በእርግጠኝነት ነው የምነግርህ፣ 100% ቤተክርስቲያንን አንሰራም። ለምን? ቤተክርስቲያንን የማሰሩበት እኛ መስጂድ ስንሰራ ለምን ቤተክርስቲያንን አሰሩም ወይንም ለምን ቤተክርስቲያን እንዲሰራ አትፈልጉም ብትለን ትክክለኛ የሆነ ምላሽ መልስልሃለሁ። ለምን? ይሄ የስሜቴ ጉዳይ ሳይሆን ወይንም ደግሞ ስሜቴ ይሄን ነገር ስለጠላ ወይንም ስላልተቀበለው ሳይሆን እምነቴ ስለማይፈቅድ ነው። አምላካችን አላህ ምን ይላል? ወተዓወኑ ዐለል ብሪ ወተቅዋ ወላ ተዓወኑ ዐለል ኢስሚ ወልዑድዋን። አላህ በሚወደውና ሐላል በሆነ ነገር ብቻ ተባበር፣ መጥፎ በሆነ ነገር ላይ ግን አላህ በሚጠላው ነገር ላይ እንዳትተባበር ብሏል። ገብቷል? አንድ ሰው የሆነ እምነቱ የፈቀደውን ነገር ሲያደርግ ለእምነት የሚኖር ሰው ከሆነ እምነቱ የፈቀደውን ነገር ሲያደርግ እንጂ ስሜቱ ያዘዘውን ነገር ሲያደርግ ላታገኘው ትችላለህ። ምክንያቱም ይሄ የስሜት የግል ፍላጎትና እምነት አንድ ላይ አብሮ ስለማይሄዱ ገብቷችኋል። ስለዚህ እኔ ምን እላችኋለሁ መሰላችሁ? ላላችሁ ለቅንነት ለመልካም አስተሳሰባችሁ ኢትዮጵያ ውስጥ ላይ አንድነትን እናሳያለን ለምለው ለመልካም አራዳዳችሁ ከልብ እናመሰግናለን። ግን በተቃራኒው ከዚሁ በተቃራኒ ደግሞ ሙስሊም ሂጃብ ለብሶ በዚች ሀገር ላይ መራመድ የለበትም፣ ሙስሊም ሀገር መምራት የሚችል ሙስሊም ሀገር መምራት የለበትም አይችልም የሚሉ አመለካከት ያላቸው ክርስቲያኖች እንዳሉ ሁሉ ወይንም ደግሞ ሙስሊሞች በትምህርት ቤት መስገድ የለባቸውም፣ ሙስሊም ሴቶችም ሂጃባቸውን ንቃባቸውን ለብሶ መራመድ የለባቸውም የሚል እርኩስ የሆኑ ክርስቲያኖች እንዳሉ ሁሉ እናንተን አይነት ደግሞ ቅን አስተሳሰብ ያለው ክርስቲያን እንዳለ ልናምን ይገባል። ይሄ ግድ ነው። ሁሉም ክርስቲያን አንድ አይነት ነው የሚለውን ነገር እንድንረዳ አደርጋቸዋል። ነገር ግን በዚህ ጉዳይ ላይ እኔ በጭራሽ አልስማማም። ሃይማኖታችሁ የማይፈቅደውን ነገር ለኛ ብላችሁ አታድርጉት። መልካምነታችሁ ይበቃናል፣ መልካም አስተሳሰባችሁ መልካም ግንዛቤያችሁ ይበቃናል። ነገር ግን እናንተ ዛሬ መስጂድ ገንብታችሁ ነገ ሙስሊሙን ማህበረሰብ ተነስተ ቤተክርስቲያን ገንባ ብትለው ላንገነባ እንችላለን። ይህ ደግሞ ክፉነታችን ወይንም ስሜታችን ሳይፈልግ ቀርቶ ሳይሆን እምነታችን ስለማይፈቅድ ብቻና ብቻ ነው። በቃ እምነታችን የማይፈቅድ ነገር ለምሳሌ ክርስቲያኑ ሲያርድ ሙስሊሙ አይበላም፣ ሙስሊሙ ሲያርድ ክርስቲያኑ አይበላም። ስሜቱ ስለጠላ ብቻ ሳይሆን እምነቱ ስለሚከለከለው ነው። አብሮ እየኖረ ጎረቤት ለጎረቤት እያደረ ነገር ግን ይሄን የማያደርገው እምነት ስለሚከለክል። ስለዚህ እምነታችን የማይፈቅድ ነገር ነገም ከነጎዳም ላናደርገው እንችላለን። ያኔ ደግሞ ችግር ይፈጥራል። እኛ መስጂድ ገንብተን እናንተ ሙስሊሞች ቤተ ክርስቲያን ለምን አትገነቡም ሊባል ይችላል። ስለዚህ ጥንቃቄን እንሻ ባይ ነኝ። ለሁለት ክርስቲያን ወገኖች ትልቅ ክብር አለኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።